የምትመለከቱት ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። ሰይፉ ኢቢኤስ ቡክ ክለብ የጊዜው ምርጥ መጽሐፍ ብሎታል። ተወዳጇ ፖለቲከኛ እዚህ እንግዳ ሆናለች። ስለ አዲስ መጽሐፏ እናወራለን። መመለስ ይኸውና ብርቱካን ሚደቅሳ። ቡርቴ እንዴት ነሽ? ደህና ነኝ ሰይፍሻ። ከ5 ዓመት በኋላ ተገናኘን። እንዴት ነው የጂጂን ዘፈንን ጋብዛት እንዴ? ራሱን መስላን የመጣችው የጂጂ ዘፈን ላይ ክሊፑን እንድትሰሪ ትጠየቂያለሽ። የማያረጅ ውበት የማያልቅ ቁንጅና ተጋጣው ክሊፑ ያው ክሊፑ ምንድነው እንደዚህ ማማ? እኔ እንጃ አማርኩ እንዴ መች ገባኝ። እንዴት ነው ማማላ ማማር እንዴት ነው? እረፍት ስለሆነ በጣም ብዙ ከብዙ ድካም በኋላ ከብዙ ልፋት በኋላ ትንሽ አረፍ ያለ ህይወት ላይ ስላለው መሆን አለበት። ራስሽን ያዳመጥሽ ነው? አዳምጬ ደግሞ ጻፍኩ። እንደውም ይኸው መመለስ ነው መመለስ ግራ ገብቶኛል። እንደው በጠይቅሽ ደስ ይለኛል። መመለስ ይላል አንዳንዱ፣ አደር አይደለም መመለስ ነው የሚላለ። ምንድነው? አንብቡትና ድረሱበት የሚለው ምላሽ እንዳለ ሆኖ እንደው አጭር ነገር ካለ። ሁለቱም ነው። መመለስም ነው መመለስም ለመመለስና ለመመለስ በአብዛኛው መመለስ ነው እና ስታነቡት በአንባቢዎችን በደንብ ይረዱታል ብዬ አስባለሁኝ። እኔ እንግዲህ ከብዙ የአደባባይ ህይወት በኋላ ቁጭ ብዬ ለመጻፍ ስነሳ ወደ ውስጥ ሳዳምጥ እና ሳይ በህይወቴ በጣም በብዙ ችግር ውስጥ የደገፈኝ እንድኖር ያደረገኝ ምንድነው ሰርቫይቭ እንዳደረግ ያደረገኝ የወጣሁበት ማህበረሰብ ቤቴ ይለዋለሁ እኔ ማለት ነው እንደሆነ በደንብ ገባኝና በጣም ብዙ ፍቅር በጣም ብዙ እገዛ እንደተቀበልኩኝ ከዛ ማህበረሰብ ስለገባኝ giving back ወይም መመለስ በዚህ ገልጬ ወይም መልሼ ማበቃው ነገር አይመስለኝም። በዛ ሲታይ መመለስ ነው። ደግሞ ከዛ ውጭ ደግሞ ከስደት መመለስ አለው ታሪክ ውስጥ አለ። ብዙ ጊዜ ደግሞ በዚሁ አደባባይ ህይወቴ የተነሳ ከቤቴ ማለት ከአፈሬ ተነቅዬ ደግሞ ስደትም እስር ቤትም ሄጄ እንደገና ደግሞ መለሳለሁ አይደለ? ለመታደስ መለሳለሁ፣ እንደገና ለማገገም መለሳለሁ እና ያንን ሂደት ደግሞ የገለጽኩበት ስለሆነ መመለስ ይሆናል። እንደው መመላለስም ይሆናል አንዳንዴ። ሶስተኛም አለው መመላለስ። እኔ በጣም ይገርመኝ ዲያሪ ትይዣለሽ ወይንስ በግለሰብ ደረጃ ስሞችን ማስታወስ ወይስ ቁጭ ብለሽ ነው ከውስጥሽ ያለው ነገር ያወጣሽ? ምክንያቱም ማስታወሻ ተይዞ ካልሆነ እንዲህ አይነት የማስታወስ ችሎታ ትንሽ ከበድ ይላል። ሰይፍሻ እውነት ለመናገር እኔ ለመጻፍ ስቀመጥ እና እነዚህ ነገሮች ሳስታውሳቸው ለራሴም ነው የገረመኝ። በጣም በተለይ የልጅነት እና የወጣትነት ጊዜ በጣም ሪች የሆነ ብዙ በቃ ቀለማማ የሆነ ነገር ቦጌት ውስታዎች ያልኩት በነገራችን ላይ በዛም ምክንያት ነው እንደሆነ ተረድቻለሁ። እና ለመጻፍ ስቀመጥ እንደማስታውሳቸው ወይም ደግሞ ላይክ እንደማቃቸው የማላቃቸውን ትውስታዎች እንዲህ በቃ እንደ ፊልም ነው እንደገና ይመጡልኝ። እና ለምንድነው የሚመስለኝ እንግዲህ እኔ ሳይንቲስቶቹ ወይ እንደዛ የሚሉት ነገር ሊኖር ይችላል። በጣም ትስስሩ ውበቱ ፍቅሩ በጣም ትልቅ የሆነበት ማህበረሰብ ውስጥ ስለነበረ ያደግኩት እያንዳንዷ የምትደረገው በልጅነት የምትደረገው ነገር ልክ በቃ በጣም ወደ ውስጥ ሰርጻ ነው የተከተበችው ማለት ነው። ልክ በቃ ገብቷል ውስጥ ሰብኮንሺየስ ማይንድ ወይ እንደዛ እንደምትለው ማለት ነውና ሌሎችም ትውስታዎች ይኖሩኛል። ገና ወደፊት ምጽፋለሁ ስለ አደባባይ ህይወት የምጽፋለሁ። ግን ይሄ በጣም ድምቅ ብሎ ወጥቷል እና አንዳንዶቹ ያስታወስኳቸው ነገሮች እኔ ራሴ እንደ ከተብኳቸው ጭንቅላቴ ውስጥ እንደተቀመጡ የማላቃቸው ሁኔታ ነውና ምንም
የሚገርምህ እናቴ ትምህርት ቤት ሄዳ አታውቅም። ጽፌዋለሁ እዛ ላይ ገና ከህፃንነቴ አንቺ ሴትዮ ማስታወሻ ያዢ መጽሐፍሽን ጽፌያለሽ ትለኝ ነበር። ዋው ጽፌ አላውቅም፣ ጆርናል ምናምን አድርጌ አላውቅም። እና የትውስታ ኃይል ነው ይሄንን ያመጣው። እና ደግሞ የተገለጹት በዚህ መጽሐፍ የተገለጹት ባለ ታሪኮች በጣም ኃይለኛ ስለሆኑ በህይወት በመስጠት በፍቅር ለዛ ይመስለኛል። እና በጣም ኃይለኛ ፓወርፉል ሴቶች፣ ወንዶች በመደበኛው አካሄድ ታላላቅ የምትላቸው አይደሉም። ግን አሁን ስጽፋቸው እንደውም ከታላላቆች በላይ የሆኑ ታላላቅ መሆናቸውን አይቼበታለሁኝ። ለአካባቢያቸው፣ ለጎረቤታቸው፣ ለልጆቻቸው፣ ላጠገባቸው ላለው በሚያደርጉት ነገር ማለት ነው። እና ለዛ ይመስለኛል ልክ ጆርናል ተይዞ እንደተጻፈ የመሰለው መጽሐፉ። በተለይ በቃ አስተዳደግሽ ላይ ፈረንሳይ ለጋ ሲሆን አለ የአዜብ ወርቁ አባት ወርቁ ጠጅ ቤት ሁሉ አልቀረም። የነበረሽን ትዝታ ፊልም በሚመስል መንገድ ነው ያስቀመጥሽውና ያነበቡት ሁሉ በጣም ምርጥ ብለውታል። መመለስ ያው እኛም ምስክርነት የሰጠን ነው። እናትሽ ማን ነበር የሚሉሽ? እናቴ ከሚሚ ነው የምትለኝ። ሚሚ የቤተሰብ የምትለኝ። በጣም የገረመኝ ምንድነው በተሰደርሽበት ጊዜ ስትደውይ ወደ ቤት አንቺ ጭንቅላትሽ ውስጥ ወደ ኢትዮጵያ እንደማትመለሺ ነው የምታስቢው። እሳቸው ደግሞ ግድ የለሽም አንድ ቀን ትመለሻለሽ ይሉሽ ነበር። ከዛ በኋላ ደግሞ እንዳሉት ተመለሽ። ግን ደግሞ በጣም የሰማሁት ነገር ምናልባት እውነት ይሁን ውሸት አላውቅም፣ በመጣሽ በአመቱ ልክ በአመቱ ነው እሳቸው የሚያረፉት። በሁለት አመቱ በዛው ቀን በሁለት አመቱ በዛው ቀን በመጣው እና ያን 2 አመት እንዴት ነበር ያሳለፋችሁት? ምክንያቱም ያሉት ነገር ነው አይሆነው። ልክ ነው፣ እንደ ትንቢት ይመስላል። ልክ ነው። በሙሉ ኃይሏ ነው ያመነችው ማለት ነው እንደምመለስላት። ያው ለስንት ታቡት እንደተሳለች ራሱ ነው ቆጥሬ ያልዘልቀው እና በጣም ትቆጭ ነበር። ግን እድሜዋም ገፍቶ ስለነበረ እሷም ራሱ በብዙ ስቃይ ውስጥ ነው ያለችው። ግን ያቆያት ራሱ ያከረማት እዛ ያንን ጥበቃ ነው፣ የኔን መመለስ ጥበቃ ማለት ትችላለህ። እና በቃ ከተመለስኩላት በኋላ በጣም ደስተኛ ነበረች። አብረን ጊዜ አሳለፈን። በእርግጥ ጤናዋ ደግሞ ዲቴሪዮሬት እያደረገ ትንሽ እየተባባሰ መጥቶ ያው የጤና ችግር ነበራት። እና እኔ ከመጣሁ በኋላ ደግሞ የኔን ልጅ ደግሞ ፈለገች እና እሷ ደግሞ ትምጣልኝ አለች እና መጣች። አየቻት። ልክ መጣ በቃ በወሩ በጣም የጤንነት ሁኔታ በቃ ወርታች ወረደና በቃ ጨረሰች የምትፈልጋቸውን ነገሮች ማለት እችላለሁ። እና የእምነቷ ፎከስድነት በጣም ይገርመኛል። ምንም በቃ በብዙ አመታት እንግዲህ ያስበው ኦልሞስት 6 አመት እና በየቅዳሜው እናወራለን። ታዝናለች፣ ትከፋለች። ሚሚዬ ሰራሽው ቤት ውስጥ አብረን ብንሆን ደስ ይለኝ ነበር እንደዚህ ትላለች። ግን በቃ ልክ ሲያበቃ ግን ስልኩ ሊዘጋ ሲል አይዞሽ ግን ትመጫለሽ ነግሬዋለሁ። እንደዚህ አይነት እምነት በቃ እኔም ቢኖረኝ በጣም ደስ ይለኛል። ግን የነሱን አይነት እኔ እንጃ ከባድ ነው። የእናቴ ጽናት በተለይ ያው በፎቶም ይሄን ጊዜ በጣም ብዙዎች ያስታውሱታል። አንቺ ማረሚያ ቤት ነበርሽ፣ እሳቸው ደግሞ ልጅሽን ይዘው ይመላለሱም ነበረ እና ብዙ ተፈትነዋል። ፈተናው ያንቺ ብቻ አይመስለኝም በጊዜው አይደል? ይሄን ጊዜ እንዴት ታስታውሻለሽ? ሁለተኛ የታሰርኩበት ጊዜ ነው ይሄ እና የመጀመሪያው እስሬ ያው ሁሉ ጊዜም ከባድ ነው ለሷ፣ በጣም ከኔ በላይ ለሷ ከባድ ነው። ሁለተኛው ግን ያው ብቻዬን ስለታሰርኩኝ ብቻዬን ስለነበርኩኝ በጣም በቃ በየቀኑ ለሷ እየከበዳት ነበር የሚመጣውና
አንደኛው ዊኬንድ አልፎ ሁለተኛው እስከሚመጣ ድረስ በጣም ብዙ ነገር ስታሰላስል እንደምትቆይ ያውቃለሁና ልክ ስንገናኝ ትነካኛለች እጄን እንደዚህ ወይ ፊቴን ትዳብሰኛለች በጆሮዬ ጠጋ ብላ ምናምን ምን የሆንሽው ነገር አለ እንደዚህ ትለኛለች እና በጣም ከባድ ነበር ለሷ እና በሱኛው ጊዜ ደግሞ ትልቁ ነገር ምንድነው የኔ አፈቀላጤ ሆነችና በኋላ ከወጣው በኋላ አሁን እንግዲህ የምታየው ለጋርዲያን ጋዜጣ ላይ የወጣ ፎቶ ነው ስላንቺ ልጅ ተፈታ እና በኋላ ሳየው ብዙ ኢንተርቪው ሰጥታ አዲስ አድማስ ላይ ቴሌቪዥን ላይ ምን ውጭ ሀገር ደግሞ ዩቲዩብ ላይ እና በጣም ነው ያስደነቀችኝ ታገሉ ምንም ደግሞ አልተሳሳተችም ልክ በቃ ጥንቅቅ እንዳለ ፖለቲከኛ የምትሰጠው እና ንግግሩ በጣም ነበር ያስገረመኝ ወጥቼ ሳይውና በርግጥ እናቴ የምትለው ነገር ነበራት እኔ አንቺን ከማስተምር ራሴ በማር ኖሮ ካንቺ በልጥ ነበር እንደዛ በጣም ከባድ ጊዜ ነውና ግን ያው ምልህ እኔ ተመልሼ መመለስም ብቻ ደግሞ ሳይሆን የመንግስትን ኃላፊነት ይዤ የፈለኩትን ህዝብ ለማሳገለግል አይታ ተክሳ ነው ያረፈችው እና ህይወቱ ያው ክቡ ገጥሞ ነው ያረፈችው እና እኔ አላማረርም ተመስገን ግን ያው መቼስ በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ የሚያንቀሳቅሰው ባንክ እያደገች ባለች ፈጣን ከተማ ውስጥ ልብ ለራሱ የተረጋጋ ቦታን ይፈልጋል። አንዳንድ ራዕዮች ከመሬት ስር ይፈልቃሉ፣ ከነገ ይዛመዳሉ። ወደ ቤቱ እንኳን በደህና መጡ። ከአኮያ ቤት ሲገዙ የኢትዮጵያ አየር መንገድ ሼባ ማይልስ ጎልድ አባልነትን በክብር ይቀበላሉ። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የመጀመሪያው የሪል ስቴት ፕላቲኒየም ፓርትነር። እኔ ምክንያቱም በጊዜው ያስታውሳለሁ የሞት ፍርድ ተፈርዶ ነበር አይደለ? አሁን እቺ ብርቱካን ዝም ብዬ ሳስበው ትኖራለች ብለሽ አስበሽ ነበር ማለት ልክ ሞት ፍርድ ሲባል እዛው ላይ በቃ አበቃልኝ ብሎ ማሰብ ነገር አለ እና ይሄ እግዚአብሔር የሰጠሽ ሁለተኛ እድል ነውና ይሄ ቀን እንደሚመጣ በጭላንጭላ የተሻለ ወይንስ እዛጋ ሁሉን ነገር ዘግተሹ ነበር? ሰይፍዬ እውነት ለመናገር ያኔ የሞት ፍርዱ ሲፈረድ እንሞታለን ብዬ አላሰብኩኝም። አንድም ጎለጎን እኛን የማስፈታት ሂደት እየተካሄደ ስለነበረ ያው ልንወጣ ነገር እንደሆነ ታይቶናል። ግን ሁለተኛ የታሰርኩኝ ጊዜ ነገሩ ተቃራኒ ነው። መጀመሪያ ስንታሰር ዓለም አቀፍ ግፊቱ በጣም ብዙ ነው። ህዝቡም ራሱ ብዙ መስዋዕትነት እየከፈለለኛ ድጋፍ እየሰጠ ተማሪዎች ሰልፍ እየወጡ እንደዛ አይነት ነገር ውስጥ ስለነበረ እኔ የመጨረሻው ጉዳት ይደርስብኛል ብለ የምታስብበት አልነበረም የመጀመሪያው። ሁለተኛው ግን ተቃራኒው ነው። በጣም ለተቃውሞ ፖለቲካ የነበረው ድጋፍ ተቀዛቅዞ ብዙ ሰዎች አንድ ላይ ታስሮ ሳይሆን አንድ ብቻዬን የመረሳትም ነገር ተረስቻለሁ ብዬ ያሰብኩበት ጊዜ ነበርና ያኔ ልሞት እችላለሁ ብዬ አስቤያለሁ። ገና ወደፊት ምጽፈው ነገር ላይ ምገልጸው ነገር ነው የሚሆነው። ለብቻዬ 6 ወር ሲያስሩኝ ጤናዬን በጣም ይቃወስ ነበርና አንድ ጊዜ አንድ ሰሞን ራሴን ስቼ ራሴን አገኘው ነበርና ባዶ ቤት ውስጥ ማለት ነውና የሚገርመኝ የነበረው በሞት እንኳን የሚያዩኝ እኮ ከስንት ሰዓት በኋላ ነው ብለህ ታስባለህ ማለት ነውና ከሞት ሐሳብ ጋር የተጫወትኩበት እሱኛው አጋጣሚ ነው እና ብዙ ድል ነው። ሁለተኛ ድል ነው ያልኩት ቅድም። ሁለተኛ እኔ ብዙ ድል ነው ያገኘሁት። በጣም ብዙ ድል ነው ያገኘሁት። ገብቷል። መሞት ፊዚካሊ መሞት አንድ ነገር ነው። ደግሞ መንፈስህ ደግሞ መሞት መድረቅ አሟል አይደለ? አሁን የኖሽ ስደት ላይ ምን ላይ እንደሱ ደግሞ በጣም ብዙ ጊዜ ኖሬያለሁ። ስደት መነቀል ነውና ከራስህ ከመንፈስ ተሰደ እንደመኖር በለውና ልክ ትኖራለህ ግን አትኖርም
እና ደግሞ ስመለስ ሌላ እድል ነው እና እኔ ባለ ብዙ እድል የተሰጠኝ ሰው ነኝና እግዚአብሔርን በጣም ነው የማመሰግነው። እግዚአብሔር ሁለተኛ እድል አይደለም 9ኛ እድል ስለሰጠኝ አመስግኑልኝ። በጣም እኔ ቡርቴ እኔና አንቺ እኮ የምንተዋወቀው አንድ 25 ዓመት አይሆን? አዎ እንዴ የልጅ ገና ፖለቲካ ከመጀመርሽ በፊት ያኔ ዳኛ ነበርሽ አስታውሳለሁ። መሀላችን ጓደኞች ነበሩ። እንደውም እኔና አንቺ የተዋወቅነው በአብይ ተክለ ማርያም ልደት ልናከብር። አዎ እሱ ደግሞ አብሮሽ ተምሯል። ወዳጆች ናችሁ። ያኔ ጠበቃ ብቻ ነበርሽ። ፖለቲካ ውስጥም አልገባሽም። እንደውም አስታውሳለሁ ይሄ አጋጣሚ ነው አይደል ወደ ብርቱካን ሚደቅሳ የሚለውን ነገር ሰዎች በደንብ እንዲያውቁ ምክንያት የሆነው። ከዛ በፊት እኮ የምናቀሽኛ ብቻ ነበር። ይሄን አጋጣሚ እንዴት ታስታውሻለሽ? ምክንያቱም እዚህ ችሎት ላይ የተሰየምሽው በሌላ ዳኛ ተተክተሽ ነው። አዎ ጽፌዋለሁ። እንደገባሽ ነው ደግሞ የዋስ መብታቸውን የጠበቅሽው። አንድ ሳምንት ቆይተው ተፈቱ። ከዛ በኋላ እንግዲህ ማናት ዳኛዋ ተባለ። በቃ ብርቱካን ሚደቅሳ የሚለው ነገር በደንብ መጀመሪያ የታወቅሽበት አጋጣሚ ይመስለኝ። ይሄን ጊዜ እንዴት ታስታውሻለሽ? በነገራችን ላይ እዚህ ችሎት ላይ እኔ ብቻ አይደለሁም ያው ውሳኔውን የሰጠሁት። የቀኝ ዳኛው አዳነ ከበደ ይባላል፣ የግራ ዳኛው ጎሽራድ ይባላል እና ሌላው ዳኛ የቀኝ ዳኛ የነበረው እዛ ችሎት ላይ ቀርቶ እኔ ስተካ ሲኒየር ስለሆንኩኝ ሁሉም ሲኒየር ስለሆንኩኝ የመሃል ዳኛ ሆንኩኝ ማለት ነው። እሺ እንዴት አስታውሰዋለሁ? በብዙ መንገድ ነው ማስታውሰው። በጣም ከባድ ጊዜ ነበረ። አንድ ነገር ልንገርህ። ለምሳሌ ፋይሉን እኛ ጋር ይመጣና ፋይሉን እያየን ማታ ቤት ስገባ ቴሌቪዥኑ በጣም በቃ ትልቅ ነገር ነው የሚያወራው። አገራችን ላይ ከፍተኛ ሙስና የሚደረጉት ምን ነበር የሚሉት 400 ሚሊዮን ሃይ ሌቭል ኮራፕሽን ነው እና የሚባል ነገር ቃል ሰጥተውት ነበር እና እነሱ ላይ የሚደረገው ዘመቻ ተጧጡፏል ምናምን እየተባለ እና ስገባ እንደዛ ነው። ስለዚህ የሀገሩ መንግስት ያለው ማሽን በሙሉ ይሄን ነገር እውነት ነው ሰዎቹ ሞስሰዋል ለማለት ለሰው ለመናገር እየሰራ ነው ማለት ነው። ፈርዶባቸዋል። ፈርዶባቸዋል። እየነገረንም ነው ለሀገሩ ለዜጎቹ ለሁሉ እየተናገረ ነው። እሺ እንግዲህ የኔ የምመራው ችሎት የሚጋፈጠው ከሙሉ የመንግስት ማሽን ጋር እንደሆነ ግልጽ። እናቴ ይሄንን አንቺ ነሽ የምታዩ? ነግሬሻለሁ ሚሚ፣ ዝም ብለሽ ጉዳዩን እየመረመርኩ ነው እያልሽ ቀጠሮ ብትሰጪ ነው የሚሻልሽ። የምትጣዩ ትላለች። እና እምልህ በጣም ያስፈራል። ምንም አልፈራንም ምናምን ማለት አይደለም። እኔ ላይክ በቃ ስጽፍ ትዝ ይለኛል እጅ እንዲ እያለ ነው የምጽፈው እያላበኝ ምናምን። ግን ያው ህሊና ለራሴ ያሰብኩት ዳኞቹ ሌሎቹም ደግሞ የራሳቸው ያሰቡት ነገር ሊኖር ይችላል። እኔ አውጥቻ አውርጄ ያሰብኩት ሁለት አማራጭ ነው ያለኝ። አንደኛ ቀጥታም ተነግሮናል ደግሞ እንድናቆያቸው መቆየት አለባቸው እንድታውቁ ምናምን ተብሎ መንግስት በራሱ መንገድ ነግሮናል። እንግዲህ ሁለት አማራጭ ነው ያለኝ። አንደኛ እሺ ብዬ ይሄንን ነገር እዚሁ ዳኝነት በጣም ወደው ስራ ስለሆነ በዛ ቀጥላለሁ። ያን ሳረግ ምንድነው የምሆነው? ዘላለሜን በቃ እየቆረቆረኝ ህሊናዬ ውስጥ እንዴት ምለው ከራሴ ጋር መጣላበት ነገር አስቀምጣለሁ ማለት ነው። ሌላው አማራጭ ደግሞ የፈጀውን ይፍጅ ብዬ ወስኜ የሚመጣብኝን ነገር እቀበላለሁ የሚለው ነው። ሁለተኛውን አማራጭ ወሰድኩኝ እና ከዛ ማረሳው ግን እኔ እግረኛ ነኝ። በነገራችን ላይ ያኔ ደሞዛችን 800 ብር ነው እና በባሱላ ሳልሄድ አልቀርም። ግን አብዛኛው በታክሲ ነው እንዲህ አይነት ጉዳዮችን እያየሽ ከዛ መንገድ ላይ ሲሄድ ደግሞ አሁን ከዚህ ኬዝ በኋላ ዳኞችን ፊት ለፊት ማሳየት ትቷል የኢትዮጵያ ቴሌቪዥን ምናምን።
እኔ ያኔ ቀኑን በቃ በየቀጠሮ ያሳየኛል እና መንገድ ላይ ሲሄድ ብርቱካን ያንተን ያለ እንኳን አልደረስኩም አልበም እንዳወጣ ድምጻዊ ታወቅሽ ግን ደስ የሚለኝ ነገር ነበረ በፍጹም አልነበረም ምክንያቱም ለኔ በቃ የህግ የበላይነት የሚባለው ነገር እዚህ ሀገር ምንም ከ10 0 የሚሰጠው ነገር እንደሆነ የተረዳሁበት ጊዜ ነው ህግ ተምሬ ህግ ዳኝነት ሰራለው ብዬ አይኔ ላይ በጠመንጃ ሲረሽኑት ህጉን ሳይ ለኔ በቃ የመጨረሻ አሳዛኝ ነገር ነበር ኦልሞስት ዲፕረስድ ሆኜ ነበር ማለት ትችላለህ እና ሰዎቹ ሴቷ ዳኛ ምናምን ሲሉኝ ያ ኮርስ ነበር በጣም በቃ ብርቱካን ሚደቅሳ የማይገባኝ ነገር ግን ቡርቴ ለምንድን ነው ሁሉም ሰው ተስማምቶ የሚወድሽ ኧረ አልሰማም የማይወዱኝም አሉ እኔ ጥቂት ሊሆኑ ይችላል እኔ እንጃ ማለት እኔ እንጃ ሁሉ ሰው ይወደኛል እኔ እንደዛ ብዙ ሰው ይወደኛል እኔ በጣም አመስጋኝ ነኝ ለሱ ደግ ስለሆናችሁ ነው በእውነት በጣም የኢትዮጵያ የህዝብ በጣም ደግ ነው የሚባለው በጣም እውነት ነው እኔ ሰዎች ለኔ በጣም ደግ ናቸው ማለት ብዙ ነገር ውስጥ ስናልፍ ግማሹ የማይገባ ግማሹ የሚገባ ነገር ውስጥ አልፍ ያለኝን ነገር በሙሉ ሰጥቻለሁ ለማህበረሰቡ ማገልገል የምፈልገው ነገር አርጋለሁ የቆጠብኩት ነገር የለም ግን ይሄን ያደረገችው እኮ ልክ አይደለችም ወይ በዚህ ምክንያት ነው ወይ በዛ ምክንያት ነው ብሎ ለማሰብ ብዙ ነገር አለ አይደል አሁን በተለይ በሶሻል ሚዲያ ዘመን ግን ሰዎች በቃ ለኔ በጣም ምክንያታዊና ደግ ናቸው አመሰግናለሁ በጣም አመስጋኝ ነኝ ለዛ በእውነት ነፍስሽ ኪነ ጥበብን ትወዳለች እኛም ብርቱካን ሚደቅሳ ፖለቲከኛዋን ሳስብ ከዛ በፊት ያለችውን ብርቱካን ስለማቃት ምናወራውም ሙዚቃ ላይ ያለሽ ፍልሜት ስነ ግጥም ላይ በጣም የኪነ ጥበብ አድናቂ ነሽ ፖለቲከኛ ማለት መጀመሪያኛ ማናቃትን ብርቱካን ጋር ወስድሽ ነው ፖለቲከኛ የሆንሽው በአጋጣሚ ነው ወስነሽ ነው ምክንያቱም ዝም ብዬ ሳስብ ፖለቲካ መታራሙድ ፖለቲካ የምትወድ ነፍስ ያለሽ አይመስልኝም ይሄ ከድሮ ጀምሮ ያለው አቋሙ ነው በነገራችን ላይ ለቅንጅት ምክትል ሊቀመንበር ሆኜ ስመረጥ የዕለት ደወለልኝ ሰይፉ እና ሰላም ብርቱካን ደህና ነሽ ደህና ይሄ ፓርቲ ሲባል ጭፈራው መስሎሽ ነው እንዴ ገባሽው እኔ እንዳልኩ አላውቅም እና ከታሰርን በኋላ ለሁሉ ነበር መነግራቸው ነፍሳቸውን ይማርና ለኢንጂነር ኃይሉ ሻውሉ ላነግራቸው እሳቸው ኖርማሊ ቶሎ ሳቅ አይሉ ኃይሉ ሻውልና አስቃለው ነፍሳቸውን ይማር በድንገት አይደለም በድንገት ነው ማለት ግን መጀመሪያ መፈልገው ፖለቲካ ነበር ማለት አትችልም መፈልገው ነገር የህግ ስማር በጣም ከህግ የበላይነት ጋር ከፍትህ ጋር ያለኝ ለዛ አይዲያልስ ያለኝ ስሜት በጣም ከፍተኛ ነው ከዛ ደግሞ ዳኝነት ስራ ከጀመርኩ በኋላ ያ በጣም ጨመረ ማለት ትችላለህ እና እንደ ወጣት በጣም ላይክ አድቬንቸረስ የሚባል አይነት ነበርኩኝ በቃ ሰው ዜጎች ፍትህ ማግኘት አለባቸው በህጉ መሰረት መሰራት አለበት እኛ ከማን እናንሳለን እንደ ሀገር አይ ቲንክ ለአንድ ሀገር በጣም መሰረታዊ ከሆኑ ነገሮች አንዱ ፍትህ መገኘቱ ነው አይደለ ስትጠቃ የምትሄድበት እና ከዛ ፍትህ የሚሰጥህ ፍርድ ቤት መኖሩ ነውና በተለይ ዳኝነት ከጀመርኩ በኋላ ከዛ ሐሳብ ጋር በጣም ነው የተዋደድኩት እና ስለው እንደገና እየባሰበት በቃ አይገፋም እና በዚህ ስታየው ይሄን ነገር ታዲያ በቃ ደግሞ በሌላ መንገድ ለውጥ ለማምጣት ልሞክር በሚል ነው ወደ ፖለቲካው የመጣው የጀመርኩትና መነሻዬ ከመብት ከፍትህ አንፃር ነው
ማለት ይችላል ወደ ፖለቲካ የገፋኝ እና ባይ ዘ ዌይ ብዙ ሰዎች አያውቁትም እንጂ እኔ ቅንጅት እኮ ከመሆኔ በፊት የግል ተወዳዳሪ ሆኜ አውቃለሁ። አዎ አየሁት እኮ መመለስ ላይ እንደውም ይገርሞኛል። ለህዝብ ተወካዮች ምክር ቤት የግል እጩ ተወዳዳሪ ሆነች በወረዳ 12 እና 13 ክልል የመወዳደሪያ ምልክትሽ ራሱ ጭራ ነበር። ለብሩቴ በእናታሽ ዋው ጭራ ለምን መረጥሽ? ኧረ እኔ ምርጫ አይደለም ሰጥተውሽ ነው? ምን ነበር ያንቺ ፍላጎት? አንደኛ ምልክት እንዴት እንደሚመረጥ ራሱ ያኔ አላውቅም። ምርጫ ቦርድ ሄድን እኔ ምርጫ ቦርድ ስሆን በጣም ብዙ አማራጭ ሰጥቻለሁ ታውቃለህ። አሁን ዝርዝራቸውን አላስታውስም። ዲዛይኑን ላስደርጌ ሰዎች ጭራ ላይ እንዳፕ እንዳያደርጉ የተሻለ ብዙ ኢን ሃንድረድስ አሰርቻለሁ። ግን ያኔ የነበረው ድስት ሲኒ ምናምን ጀበና ምናምን እሱንም ደግሞ ወስደውታል እንጂ እኔ ስደርስ ወስደውታል። ከዛ ጭራ ነው የቀረው። ሳስበው ሌሎችም ነገሮች ነበሩ፣ ግን ጭራን በቃ ይሄው ይሻላል ብዬ አትሊስት ይዘዋለሁ ብዬ ለማባረሪያ ነው። ከዛ በሄድኩበት በሙሉ በጣም አይናውጣ ቀስቃሽ ነበርኩ። በነገራችን ወጣትነት በጣም ጥሩ ነው። ደፋር አይደለ? ስትፈልግ አብዮት ታስነሳለህ፣ ስትፈልግ እንደሚለው ማለት ነው ስብሃት እና በቃ የቦታው ደንብ ለጣጥፌ ከዛ የሚሄድበት ጭራዬን ይዤ ነው የምሄደው። አላፍርም፣ ምንም አላፍርም። ዋው አይሱዙ ላይ ቆሜ ሙንታርቦ ምናምን ጭራን ምረጡ፣ ለውጥን ምረጡ፣ ወጣቷን ምረጡ ብዬ በደንብ በጣም ነው በደስታ ነው ያደረኩት። ምንም ዋው ልጅነቷን በጣም ወጣትነቷን ከፍ እያደረገች የኖረችው መጽሐፍ ላይ በነገራችን ላይ መመለስ በብዙ ስላንቺ ለሚጠይቁ ልጅነትሽ ብርቱካን ሚደቅሳ የምን ስሪት ውጤት ነች የሚለውን ማለት ፈረንሳይ ለጋሲዮንን ማየት ከፈለጋችሁ መመለስ ላይ የፈረንሳይ ለጋሲዮን ሰፈርና ነዋሪዎች ምን አይነት ህዝቦች ናቸው የሚለውን መልስ ታገኛላችሁ። በጣም የሚገርም መጽሐፍ ነው። እኔ እንደዛ ነው የገባኝ። አይሆንም እኔ ነኝ ለምናተሰሚኝ እኔ ነኝ መከፈው በቃ ያው እንግዲህ እንደተለመደው የቀደመ ይክፈላ። እሺ የት ያለሽ መስሎ ነው እንደ ባህር ማዶ እኮ ነው ያለችው። በዓል ደርሷል። ውጭ ሀገር ኖት ፍቅሮን ለመላክ ፋስት ፔይ አለ። ፋስት ፔይ ከብርሃን ይፈጥናል። እዛው ሙልት ወዲያው ስጥ። ፋስት ፔይ የተሻለ ይከፍላል። ይኸው ተቀድመዋል፣ ተከፍሏል። ከቦርሳዬ ቀድማ በፋስት ፔይ ተቀድመዋል። ፋስት ፔይ ከቦርሳው ይቀድማል። ፋስት ፔይ ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል በዲሲዩ ለሚኖሩ እንዴት ብዬ ቋንቋዬን አሻሽዬ ጥሩ ሙያ ተምሬ ከዓለም አቀፍ ማህበረሰብ ጋር ተወዳድሬ ኑሮዬን አሻሽላለሁ ካሉ ወደኛ ይምጡ። የእንግሊዝኛ ቋንቋን ከምንጩ ተፈላጊ ሙያዎችን በዘርፉ ዕውቅ በሆኑ ባለሙያዎች ስራ ማፈላለግና ማመልከት ድጋፍ እየተደረገሎት ትራንስፖርት ተመቻችቶሎት ይምጡና በነፃ ይማሩ፣ ህልሞን ያሳኩ። ውስን ቦታ ስላለን ቶሎ ይመዝገቡ። ላለፉት 50 ዓመታት ብዙ ሺህ ዓለም አቀፍ ዜጎችን ለትልቅ ቁም ነገር ያበቃ ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል። ቡርቴ ስለ ማዘር ብዙ ጊዜ እንሰማለን። ስለ አባብዬ ስለ ፋዘር ግን ብዙ እናውቃለን ብዬ አላስብም። ምን አይነት አባት ነበሩ? አባባዬ በጣም ለሁሉ ሰው ደግ ናቸው። ለሁሉ ሰው ስለሱም ጽፌ ያለሁኝ ግን ለኔ በቃ የተወደድኩበትን መጠን በቃላት ማብራራት በጣም ስለሚቸግረኝ እንደው ይሄ መጽሐፍ እድል ስለሰጠኝ በጣም ደስ ብሎኛል። እንዴት ምን አይነት ፍቅር ሲሰጡኝ እንደከረሙ ከምንም ነገር በላይ ግን ለሳቸው እኔም ማግኘታቸው በቃ ትልቅ ታምር ነው፣ ሚራክል እንደሱ ነው የሚወስዱት። እና እድሜን በሙሉ የሚነግሩኝ በቃ ኒኮ ተስፋ ቆርጬ እንደዚህ አድርጌ እግዚአብሔር በጣም ደግ ነው፣ የአብርሃም የይስሐቅ አምላክ አንቺን ሰጠኝ። ዛሬ ነግረው እንደገና ነገ ይነግረዋል፣ ዛሬ ነግረው እንደገና ነገ እና በጣም ተወድጄ በቃ ልዕልትነት እንዲሰማኝ አድርገው ነው ያሳደጉኝ። እና እኔ በነገራችን ላይ በዛ ምክንያት ትልቅ ሰው ከሆንኩኝም በኋላ ሰው ሲጠላኝ
ግራ ይገባኝ ነበረ። ደግሞ ነገር ደነግጣለሁ እንዲማል እንዴ እና በጣም ደግ አባት ነበሩ። ከዛ በላይ ደግሞ ትምህርት ቤት አልሄዱም፣ ወታደር ናቸው። በጤና ምክንያት በጣም ቀደም ብለው ነው ጡረታ ያወጡት እና እኔን በቃ ለኔ ሁሉ ጊዜ አሉልኝ ማለት ነው። እና ግን ትምህርት ዕውቀት ምናምን የሚባለው ነገር እኔ የግድ ለካ ከወረቀት እንደማይገኝ ከምረዳባቸው እናቴም እንደዛ ነች። ግን የሳቸው ደግሞ በጣም የሚያስደንቁኝ ኢንሳይቶች ወይም መረዳቶች ነበራቸው። አይ ዶንት ኖ አይተው እንደሆነ አላቅም። ኮረዳሁኝ የመጀመሪያው ወር አበባዬ ማየት በጀመርኩበት ጊዜ እንዴት ትሪት እንዳደረጉኝ ጽፌዋለሁ። ብዙ በቃ በብዙ ነገር ነው የሚገልጹት። ግን አባቴ በጣም በልጅነቴ ነው የወር አበባዬን ያየሁት እና እሱን ሲያውቁ መጀመሪያ ጠረጠሩኝ። ምን ተደፍረሽ ነው ምናምን ተባለ ማለት ነው። አይ አይደለም አባዬ እኔ እኮ በቃ እንደዚህ ነው አልሽ አልነበርሽ? እናቴም ነገረቻቸው ማለት ነው። ከዛ ጠዋት ነው የሆነው ቅዳሜ ያረሳውም ቅዳሜ መሆኑን ሁሉ አረሳውም። የሚገርም እኮ ኖ ይሄኛው ግን ምን እንዴት ይደርሳል? it was really በቃ ልቤን ከፍ ያደረገ በቃ ትልቅነትን ያሳየኝ ነገር ነውና ከዛ ምሳሳ ደረሰ። ምሳሳ ሲደርስ በሳህን ነው ድሮ የሚሰጠኝ ልጅ ስለሆንኩ። ከዛ ልክ እናቴ ሳህኔን ስትሰጠኝ እንዴ አሁንማ ትልቅ ሰው ሆና አብራን ትቅረብ እንጂ ዋው! እና ለካ ወር አበባ በቃ የምታስፈራዋ ለምታፍርብማ እኔ እስከዛ ድረስ እየተሸማቀቅኩባት ነው የኖርኩት። ግን የዛለት ምን አደረጉኝ? ለካ በቃ ያበብኩ እንዲሰማኝ ነው በቃ ብሎሰም ያደረኩ ከህፃንነት ወደ ትልቅ ሰውነት የተሸጋገርኩ እና እኩያቸው ነገር የሆንኩኝ ነገር ከፍ አደረጉሽ። ኦ ማይ ዳድ በቃ እኔ የምልህ እንዳልኩት እንዳለ ቤቴ የምለው ማህበረሰብ የሰጠኝ ነገር መሰረቴ ነው። ሁሉ ጊዜ በቃ እንድቆም እንድጠነክር የሚያደርገኝ ነገር ነው። ከአባቴ ያገኘሁት ደግሞ ነገር በቃ ከዛ ደግሞ በተለየ ሁኔታ የማየው ነገር ነውና በጣም ይገርመኝ ነበር በፍቅራቸውን የሚገልጹበትና ለኔ የሚያሳዩት ነገር ከማህበረሰቡም ጋር ያላቸው ነገር እንደዛው ነው። ሲሞቱም በጣም ለመቀበል ተቸግሬ ነበር። honestly speaking ሁለተኛ ዓመት ተማሪ ሆኜ ነው የሞቱትና እሳቸው በሌሉበት ዓለም ይኖራል እንዴ አንተ ነው የምላችሁ ባይዘው እኮ ይገርሞኛል። እናቴ አንተ ስለምትላችሁ አንሻ ክብሩቱ ተጋባ። አይ መባልም አለባቸው አንተ አይደል? ለኛም አንተ ነው ማለት ብዙ ጊዜ አባቶች በተለይ የበፊት ሲባል ኃይለኛ እንዲህ አይነት ጉዳዮች ላይ ሐሳብ የማይሰጡ ምናምን ነው። እሳቸው ግን ክብር መስጠት አንቺ እንዲህ አይነት ስሜት እንዲሰማሽ ማድረግ ሁሉም ማለት አይቻልምና እንዲህ አይነት አባቶችም ነበሩ። ጋሽ ሚደቅሳ የሚገርሙ አባት ነበሩ። እያየሁ ነበረ ስለመጀመሪያ ፍቅረኛሽም ትንሽ ጻፍ አደረግሽ ብሩትዬ። የፍቅር ደስ ይላል እኮ። ምንም እኔ የምሰስተው ነገር የለም በነገራችን ላይ። ግን እሱን ካነሳው አይቀር እዚህ መጽሐፍ ላይ የመጀመሪያ ፍቅረኛዬ ዩኒቨርሲቲ ገብቼ አንደኛ ዓመት ነው እንደሱ አይነት ሪሌሽንሺፕ ውስጥ የገባሁት ማለት ነው። ከዛ በፊት ግን ያሉኝን ትግሎችንም አስቀምጫለሁ ለሴት እንዲያነቡት ለሴቶች ለወጣቶች የሆነ ነገር ትምህርት ነገር ያገኙበት ይሆናል ብዬ አስባለሁ። እና በተለይ ሃይ ስኩል ዘመኔ በምን ይገለጻል ቢባል በጣም ቸካይ ተማሪ በመሆንና ከዛ የሚያደናቅፍ ደግሞ ነገር ማስወገድ ነው። ሊያደናቅፍ የሚችል ዋናው ነገር ከወንድ ጋር መግጠም ነው በሚል መመሪያ ሰርቷል። እንደዛ ነው እና ብዙ ጽፌያለሁ ስለሱም። የኛን ዘመን ገብቷል
የፍቅር ግንኙነቶች ጋር ከእንደዚህ አይነቶች ጋር የነበሩትን ችግሮች በተመለከተም ብዙ ጽፌ ያለሁኝ ያሁኖቹ ልጆች ከዛም ጋር እንዲያስተያዩት ግን ሁሉም ሴት ሁሉም ወጣት ሴት በጣም የምሯን ማሰብ ያለባት ነገር ነው ህይወቷን ወደ ተሻለ መንገድ ለመምራት የምትፈልግ ከሆነ ያንን ፓርት ኦፍ ሄር ላይፍ በትክክል ማሰብ ያለባት ናት ያስባሉኝ መጽሐፉ ብዙ ነገር አለው እሱ አንዳንድ ግልጽነት ማለት መጽሐፎች ሲጻፉ ትንሽ ያስቸግራልና በደንብ የልብሽን አውጥተሽ አሁን የመጀመሪያ ፍቅረኛዬን በዚህ ጊዜ የልጅነት አስተዳደግ እንዲህ ማለቱ ትንሽ ለምሳሌ መጽሐፉን በተመለከተ የሚያማክሩሽም ሰዎች ይኖራሉና እቺኛዋ ነገር እንኳን ትቀር ቶችኛዋ እንደ ሚስጥርቱ ምናምን የተባልሽው ነገር የለም ብሎኝ ግን በአብዛኛው ገምቻለሁ የቆረጡትን ለምዳው እንዴ ተቆርጧል ጭራሽ ትንሽ ነች እኔ አላስነካም በአብዛኛው አላስነካም ግን እንደው በቃ በጣም ሲከራከሩኝ መሰረት አበጀ በተለይ ኤዲተሮችን በዚህ አጋጣሚ በጣም ነው ማመሰግነው መሰረት አበጀ እና ይኩኖ አምላክ መዝገቡ ኤዲተሮቼ ናቸው ሀሊታ ይርጋ ደግሞ ኮፒ ኤዲተር የመጨረሻውን የሆሄያት የሌሎችም የሐሳብ ፍሰትን አርቶት የሰራ ነው እና መሰረት በጣም ይከራከረኝ ነበር አረ ብርቱካን ሚደቅሳ አንቺ እኮ እንደዚህ ልትያትሽ እኔ እኮ እንደናንተ አይነት ነኝ እያልኩ ብዙ እንትን ብለናል ነው ግን የተሻለ መንገድ የመግለጫ መንገድ እንደዚህ ይሰጡኛል እንጂ ብዙ አልተቆረጠም ግን ምንድነው የመደበኛ ጸሐፊ አይደለም ለለመድኩ ጸሐፊ አይደለም ግን ልክ መጽሐፍ ጀምሬ ድምጼን ሳገኘው የራሴን አጻጻፍ ስታይሌን ቮይሴን ማለት ነው ሳገኘው በቃ ይሄ እንዳለ እውነቱን በመናገር እንደሆነ ጉልበቱ አውቄያለሁ እና ልሞክር ስል ላይክ ቆይኛው ደግሞ ቆይስቲ እንደዚህ ነው ምናምን ላረጋው ስል ለኔ ራሱ ያስጠላኛል ቁርፍድ ብሎ አረ በስማም እና ምን ማን ያነባል እና በቃ እውነቱና ኦቴንቲክ መሆኑ ሪል የእኔን ማንነቴን በቃ መንፈሴን የሚገልጽ መሆኑ ነው መጽሐፉን ጥሩ የሚያደርገው በቃ ከዚህም በኋላ እንደዛ ነው የምጽፈው የፈጀውን ይፍጅ ምክንያቱም ብርቱካን ለቀቅ ያለ አሁን ለምሳሌ ስታይልሽን ስናይ ዛሬ ለምሳሌ ጸጉርሽ ልብስሽ በቃ ይሄ ነፍስሽ በጣም የተለየሽ ነችና መጽሐፉም ላይ የገባይ ነገር ይሄ የለመድናቸው ፖለቲከኞች አሉ ሁሉንም ማለት ቢከብድም አለ አንድ አይነት ዝም ያለ ከለር ዝም ያለ ማንነት አንቺ ደግሞ ለምሳሌ አሁን ከምርጫ ቦርድ ራሱ ከለቀቅሽ በኋላ ይመስለኛል በየማ አልበም ላይ ሐሳብ ሁሉ ሰጥተሻል ሰዎች ደነገጡ እኔ ስለማቀሽ ብዙም እንዴት ብርቱካን ሚደቅሳ እንዴት ስለዘፈን አስተያየት ትሰጣለች አስተያየቱን ምናልባት ታየሽው ማለት አንቺ ግን ግዴ ሰጥሽም በቃ ሰው ምንም ማለ ምን ራስሽን ነው የምትኖሪውና በዙሪያሽ ያሉ ሰዎች እሱን በተመለከተ ረቡርት አንቺ እኮ እንዲህ ነው መሆን ያለብሽ ብለው ጋይድ ሊያደርጉሽ አይሞክሩ አንዳንዴ ምንም እንደዛ የሚል ሰው አለ ግን ሰይፉ ስነ ጥበብ በጣም አስፈላጊ ምግብ ነው ለሰው ህይወት እና ደግሞ ለእንደኛ አይነት ሰው ደግሞ በጣም ሞር ያስፈልጋል ገብቷል እኔ በጣም አስቸጋሪ ዘመናትን አልፍ ያለሁኝ አይደለ በእስርም በስደትም እንደዚህና ያንን ያሳለፈኝ ግጥሞች አሉኝ ዘፈኖች አሉኝ ማለት ምሰማቸው በተለያየ ጊዜ የተለያዩ ዘፋኞችን አውቃለሁ ከዛ እነሱን ስመገብ ኖራለሁና መንፈስ በዛ መንገድ እኔ ሌላ ኑሮ አላቅ በዛ ነው የምታደሰው በዛ ነው እንደገና ጉልበቴን ማገኘው እና አይ ቲንክ በጣም ስነ ጥበብ በጣም አስፈላጊ ነገር ነውና እኔ ፖለቲካ ራሱ ውስጥ ያለው መሪ ሆኜ ነገር ግን ስለሆነ ምናምን ተግዳሮቱ ሲበዛ አንድ ጊዜ አንድነት ፓርቲ ሊቀመንበር በነበርኩበት ጊዜ
አይ በቃ በስድ ንባብ ብዙ ጊዜ ነገርን፣ እስቲ ደግሞ በግጥም እንሞክር አልኩኝና አዶት ሲኒማ የግጥም ፕሮግራም እና ከዛ ጋሽ መስፍን ነፍሳቸውን ይማርና እኔም አነበብኩኝ። አንድ ጋሽ መስፍን ያነባሉ አልኳቸው። እሺ ብለው አንድ የአገር ፍቅር ምናምን ሲሉ አይ አይደለም የፍቅር ነው የሚያነቡት። አነበቡ የፍቅር ጋሽ መስፍን የፍቅር እና ምንድነው ፖለቲካ ከእንደዚህ አይነት ነገር ሲርቅ ከህይወት ነው የሚርቀው፣ ከሰው ነው የሚርቀው፣ ከእውነት ነው የሚርቀው እና እንደዛ ሲሆን ደግሞ የሚጠቅም ይሆናል ብዬ አላስብም እና there must be ፖለቲካን ህይወታዊ በሆነ መንገድ ማራመድ መቻል አለበት ብዬ አምናለሁ። ሰው እንዲሸት ብቻ ሳይሆን እንዲሆን ሰዋዊ እንዲሆን የመመለስ መጽሐፍ ምርቃት ላይ ቡርቴ ማህሪ ብራዘርስ ባንድ ነበር እና ጭራሽ እንትን የሚለው ዘፈን የአስቴር አወቀ እንዲዘፈን ፈልግ በጣም እና ሰው ያንቺን መጽሐፍ ለመመረቅ በዝግጅት ላይ ነው። አንቺ ደግሞ እቺን ዘፈን እባካችሁ ስሙልኝ ታያለሽና የትኛው ዘፈን የአስቴር እንደሆነ ሰምቻለሁ። አመሰግናለሁ ምን የሚለው ነው? ዋው የወገኔ ፍቅር ነገር ይላልና ብቻ የግጥሙ አልቻልኩም በደንብ አሁን ልል አልቻልኩም እንጂ የሀገሬ ሰው ሲወደኝ ደሃው አይኔ በፈሰሰ በሆንኩት ውሃውን ትላለች። ስለዚህ አንቺንም የልብ ስለሚናገር ያስቶክ አድናቂ በነገራችን ላይ ያኔ መዝናኛ የሚባል ጋዜጣ ስናዘጋጅ ቤተሰብ ነበርን። አብይም በነበረበት ጊዜ እጅጋየሁ ሽባባውን ከማንም በፊት አውቀሻት ዘፈኗን አላምጠሽ ቃል በቃል እኛ እናቃት እንድንወዳት ያደረገችው ቡርቴ ነች። አይገርማችሁ? በነገራችን ኮንሰርቷ ሁለተኛ ታስሬ ስወጣ በፈረንጅ እንግዲህ 2010 ማለት ነው ጊዮን ሄድኩኝ እና ቪአይፒ ተብዬ እዛ ራቅ ብሎ ከሰው ጋር እንዴ ተስፋ አለም ይባል በጣም ሙዚቃ ብዙ ጊዜ አብረን እንሄዳለን። ናና እየተጓተትን መሀከል ሰው አብሮን ሲያደርግ አብረን ዘለል እያል በጣም ቆንጆ ነበር። የእጅጋየሁ ሽባባው ፍቅርሻውንም አለ። ኦፍ ኮርስ ስለ የማዘፈን ምን ተነክቶሽ ነው የጻፍሽው? ሰዎች ልክ እኔም ሳየው ሰዎች ሼር ሲያደርጉት በጣም ገርሞሽ ነበር። ምኑ ገረመሽ? በጣም እንደ ድምጻዊ በጣም ነው ድምጿ የነካኝ። በጣም ደስ ይላል፣ ቆንጆ ነው። ግን ግጥሞቹ በጣም የተለያየ አይነት ነገር ላይ ተሰርቷል ግጥሙና ልጅቷ ደግሞ በጣም ወጣት ነች። እንዴት እንደዚህ አይነት ነገር ሐሳቡን ይዛው ፐርፎርም ስታደርገው በቃ ትገልጸዋለች፣ በሰውነቷ ራሱ ትገልጸዋለች ሐሳቡን እና በጣም ይደነቀኝ እና የተለያዩ ነገሮች ላይ አሁን ራያዩማ የሚል ዘፈን አለና ያው እኔ በምርጫ ልምዴ ያየኋቸው እንግዲህ በየጥጉ ያሉ የማህበረሰብ ባህሎቻችን፣ ጥያቄዎቻችን፣ ክርክሮቻችን ስለ ራያ ትንሽ አውቅ ነበር እና እሷ ራያዩማን ከየት አግኝታ ነው ሁላ ብዬ በኋላ ገጣሚው ማን እንደሆነም ደረስንበት አይደለ? ያሬድ ሹመቴ ነው ስሙን ቀይሮ። ግን እኔ እንደ ድምጻዊ በጣም ብዙ ደረጃ መስደርስ ይመስለኛል። እኔ እንደ ባለሙያ አይደለም፣ ግን በጣም ነው ኃይሉ ጉልበቱ የሚታየኝ። በዛ ላይ ደግሞ በጣም ሀምብል ነች። በጣም ነው የምወዳት ማከብራት። ምክንያቱም ከእጅጋየሁ ሽባባው በኋላ በዘፈን ስትደነቂና ስትጽፊ ያየሁት
በየማን ነውና እንዴት ብትነካ ነው አልኩኝ። ስላስቻለውም ጽፌያለሁ ነገራችን ላይ አይ ዲድ እናትዋ ጎንደር እሱ ደግሞ በጣም ይደነቀኝ again እንደገና በምርጫ ጉዳይ በማቃቸው ቤንሻንጉል አካባቢ በጣም ምርጫውን እያደረኩ ነኝ ስለ ሀገራችን ማራለው በዛው እና በቃ ማይኖሪቲ የሚባሉ ምንድነው የሚባለው በአማርኛ አነስተኛ ቁጥር ያላቸው የማህበረሰብ ክፍሎች አሉ እና ብዙ አደባባይ እዚህ ከተማ መካከል ማትሰማቸው እና ሽናሻ አዘነት ጉሙዝ አይደለም ጉሙዝ እና እነዚህን ሁሉ ቋንቋዎች ከአማርኛ ጋር ሁሉ ቀላቅሎ ነው ያቀረበው እሱ በጣም ኢምፕሬስ አድርጎኝ ጽፌለታለሁ ኦፍ ኮርስ ታምረኛ ነው ድምጹም አይደለም በጣም እንዴ ሰው የሚደነግጠው ለዚህ ይመስለኛል አሁን እኔ እውነቱን ልንገርሽ አሁን አንቺ ከጻፍሽ በኋላ ነው እንዴት ብትነካ ነው ብዬ የማን የሰማዋት ኦሪሊ ዳግም ጂጂንም እንግዲህ አስተዋውቃናለች የፕሌሊስት ውስጥ አሁን ሙዚቃን በተመለከተ የማን አለው ሰሞኑን የምታዳምጫቸው ወይ ሰሞኑን ሙዚቃ እየሰማሁ አይደለም መጽሐፍ ወዲያው እያደረኩ ነው መጽሐፍሽን በተመለከተ እንኳን የመጀመሪያው መጽሐፍሽ ወጣ ምክንያቱም ይህ መነሻ ነው ገና ልጅነትሽ ላይ ነው ያለነው የፖለቲካ ህይወትሽ አለ ሁለቴ ታስረሻል ከዛ በኋላ ደግሞ ወደ ምርጫ ቦርድም ሄደሽ እዛም ደግሞ ያለው ህይወት አለ በተከታታይ የቡርቴ ወዳጆች ያንቺን መጽሐፍ ይጠብቃሉ ይሄ ግን እንደመነሻ ይሄ ቅጽ አንድ ለምን አልተባለም ቅጽ አንድ ስላልሆነ ግን ልጅነት ላይ ነው ያለነው አልክ እኔ እውነት ለመናገር የልጅነት ታሪክ አይደለም ይሄ ታሪክ እንደውም የኔም ታሪክ አይደለም የወጣሁበት ቤቴ ማህበረሰቡ ታሪክ ነው ላለኝና ከየሱ ታሪክ ስለሆነ በአብዛኛው ከልጅነቴ ጋር የተገናኘውን የማህበረሰቡን ነገር ሸፍኛለሁ በዚህ መጽሐፍ ግን ከፖለቲካም ጋር ይሄ ማህበረሰብ ለኔ ከኔ ጋር በተያያዘ ምን እንዳደረገም ሸፍኛለሁ ብዙ ነገር ውስጥ አልፏል በኔ ምክንያት ለምሳሌ 97 ላይ ፈረንሳይ ኦልሞስት የጦርነት አውድማ ነበር እና እሱንም ሸፍኛለሁኝ እና በቃ የልጅነት ብቻ ባይባል ደስ ይለኛል ማለት ነው ግን ቅጽ አንድ ያልተባለው እንደሱ አይደለም እየጻፍኩ ያለሁት ልክ ከዚህ ከተወለድኩ ሄድኩኝ እዚህ ጋር ደረስኩኝ አይነት አይደለም እንደሱ አይነት አጻጻፍ ለሰው የሚጠቅም አልመሰለኝም የኔም ደግሞ ስታይል እንደዛ አይደለም እና ትንሽ ወደፊትም ወደ ኋላም አለው ይሄም መጽሐፍ ራሱ የፖለቲካውንም አምጥቶታል ግን የፖለቲካውን ያመጣው እንዳልኩ የማህበረሰቤ በዛ ሂደት ውስጥ ያደረጋቸውን ነገሮች ለማሳየት ነው እና ደግሞ የሚቀጥለውን ደግሞ እንዴት መልካስ ይዘዋለሁ ደግሞ እንደሚታየኝ አድርጌ ደግሞ አመጣዋለሁ ይህ እንደመነሻ ብዙዎች ሲሉ ስለሰማው ነው ማለት በቀጣይም እንጠብቃለን ያነበቡት ሰዎች ሲሉ ቡርቴ በቀጣይ መጽሐፍ ሐሳብ አላት እንደገና በጣም ብዙ መልሳችሁን አግኝታችኋል እስኪ እንኳን ደስ አለሽ ሊሉ እንግዶች ጋር በዛ አድርጌያለሁ ከምትወጃቸው ማለት ስታያቸው ደስ ይልሻል ድንገት የፈንጠዝያ ትፈልጊያለሽ አዎ እንዴ ሰርፕራይዝ አግኝቼ ነው እንኳን ደስ አለሽ ይበሉ ይበሉ እነማን ይሆኑ እስኪ ሞቅ አድርጋቸው ወደዚህ ጋብዟቸው እስኪ ቤተሳይዳ አሜሪካን ሜዲካል ፕላዛ በቤተሳይዳ አሜሪካን ሜዲካል ፕላዛ ለእርሶ ጤንነት 24 ሰዓት የሚጨነቁ ባለሙያዎች ከዘመነ የሕክምና መሳሪያ ጋር ይጠብቁዎታል። ያለ ቀዶ ሕክምና በደም ስሮች በመግባት ብቻ የልብና ማንኛውንም የደም ስር ችግሮች ማወቅና ማከም የሚያስችል በኤአይ የሚታገዝ ሮቦቲክ ማሽኖች የተገጠመለት ነው። የምንጠቀማቸው ቴክኖሎጂዎች በኤአይ ይታገዛሉ ስንል የምንሰጠው ሕክምና በጥራት በፍጥነትና በአስተማማኝ ሁኔታ እንድናክሞ ይረዳናል፣ ያግዘናል እያልነው ነው። ኤአይ ነው የሚያክመው
ቤተሳይዳ አሜሪካን ሜዲካል ፕላዛ ግሪን ስታር ኦርጋኒክ ሚሊንግ በከፍተኛ ጥራትና ጥንቃቄ የሚመረቱት ምርቶቻችን በዓለም አቀፍ ስታንዳርድ በሶስተኛ ወገን ተመዝነው ሰርቲፋይድ የሆኑ ናቸው። የጤፍ ዱቄታችን ከማሳ እስከ ገበያ ልዩ ቁጥጥር ከሚደረግለት ከንጹህ ኦርጋኒክ ጤፍ በዘመናዊ ፋብሪካችን ጥራቱ በላቦራቶሪ ተረጋግጦ እየተመረተ ለገበያ የሚቀርብ ነው። የተለያዩ ዱቄቶቻችንና የባልትና ምርቶቻችን ልዩና ተመራጮች ናቸው። ምርቶቻችንን በሁሉም ስቴቶች ከአማዞን፣ ዎልማርት፣ የሀበሻ ማርኬት እንዲሁም ከዌብሳይታችን ማግኘት ይችላሉ። ግሪን ስታር ኦርጋኒክ ሚሊንግ የማዚን ያለችው ለማባ ስማም ምን ነው በጣም ነው ስራዎችሽ በጣም ትልቅ ክብር ከንቺ ጋር መድረክ ሼር ማድረግ በእውነት እኔ እንደው የማን መጠየቅ መፈልገው እንደ ብርቱካን የሚደቅሳ ስለኔ አልበም ትጽፋለች ብለሽ ተጠብቀሽ ነበር። ስታዩ ምንድነው እንዴ እውነት ነው አላልሽም? ምን ተሰማኝ? እንዲሁም መጀመሪያ ሰርፕራይዝ ያደረገችኝ በኢትዮጵያ ሳይንስ አካዳሚ በደጋሰው አልበም ላይ ማለት ነው ውይይት ነበርና እዛ ተገኝታ ነው። በጭራሽ አልገመትኩም ትኖራለች ብዬ እና ልታበረታታኝ ነው የመጣችው። በጣም ትህትናዋና ቀናነቷን ያየሁት በዛ ነው እና ስትጽፍ ደግሞ ጭራሽ ለኔ በቃ ትልቅ ክብር ነው። በጣም የበለጠ እንድሰራ ሞራል ብርታት ነው የሰጠሽኝና በጣም እግዚአብሔር ያክብርልኝ። ደስ ይላል። ራዩማን በጣም ነው በተለየ ቦታ አስቀምጠዋለሁ አለች። ሙሉ አልበምሽን ወደዋለችና ያኔ እንደውም እንዴ ብርቱዬ ምን ያህል ብትነኪ ነው የሚል ነገርም ሳይ ነበር። ብርቱካንን ለማታውቁ ነው እንጂ ከጅጋየው ሽባባው ጊዜ ጀምሮ የምትነካበት አልበም ካለ ወዲያው አስተያየት ትሰጫለሽ። ይሄን ያቁም ማንነትሽን። ከዛ ደግሞ አስቹም ጋር መጣሽ። የማን አልበም ቅድም እንደነገርሽኝ በምን አጋጣሚ ነበር መጀመሪያ የሰማሽው? አንድ ጓደኛዬ አይተሻታል ብሎ ላከልኝ። ገና እንደወጣች በጣም ተገረምኩና መስማት ማቆም አልቻልኩኝም። እና ሳይንስ አካዳሚ እንደዚህ ትናገራለች ሲባል እኔ ላበረታታሽ አይደለም የመጣሁት ላይሽ እንዴት ሊያት እንደዚህ በቃ በዚህ እድሜ እንደዚህ በጣም ፓወርፉል ስራ የምትሰራ ሴት ልጅ ሊያት ብዬ ከዛ ስትናገር ሰማ ምን ስል በጣም 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 ደስ ያለኝና ሳያት ደግሞ በጣም ወረደድኳት አከበርኳት። የቃናዋ አንዳንዶች አሁን ከኪነ ጥበቡ ዓለም ራቅ ስላለች ጂጂ ናፍቀዋልና ያን የናፈቁትን ነገር እንደ ሽውታ ታመጣልናለች ብለው በተለይም ደግሞ ይወዷታል። አንቺ የማ ጠንካራ ወይም ደግሞ ለየት ያለ ኳሊቲ ምንድነው ነው? እኔ እንግዲህ ባለሙያዎቹ ይበሉ ለኔ ድምጿ በጣም በቃ እሹሩሩ ይለኛል። ኦሮሮ ጭራሽ ሹሩሩ ወይ ሹሩሩ እሺ በሲን ጋይ ነው በደንብ ነው እንትን የሚያረጋጋው ልበል እና በእሱ ከዛ ደግሞ የምዘፍነውን ዘፈን ሐሳቡን ስትገልጸው በደንብ ይሸከመዋል ድምጿ እና እነ ፖስተኛው ስለ ፍቅር መዘፍነው ደግሞ ስንት ነው ማለቴ ሶ ዲፕ ሁሉንም ምን የትኛውን ከየትኛው ላይ ማለት ነው። ኢቭን ቋንቋውን የማታውቀውን የጋሞኛን እንኳን ስታደርግ በደንብ ኢምቦዲ ታደርገዋለች ማለት በድምጿም በሰውነቷም ትገልጸዋለችና እኔ በቃ እንደውም የመመለስን መጽሐፍ ምርቃትና መውጣት ተከትሎ የማና ዩኤል ምናሉ መሰለሽ ስንት ነው የሚለው ከመድረክ የተቀዳው ዘፈናቸው ላንቺ ክብር በሰይፉ በኢቢኤስ ላይ ተጋብዘሻል። ስላንቺ ማለት ነው። አመስግኗት የማና መመለስ ምርቃት ላይ ሄዳችሁ ነበር አንቺና ዩኤል? ግርግር ነበር። አላገኘሻቸውም እኮ? በኋላ ፎቶ ላይ አየኋቸው። በጣም ደስ አለኝ አየኋቸው እና ከዛ ደግሞ ቴክስት አደረገችልኝ። በጣም ነው ደስ ያለኝ። እግዚአብሔር ያክብርልኝ። እግዚአብሔር ያክብርልኝ። የማ ስለ ብርቱካን ከዘፈንሽ አስተያየት በፊት ያለሽ አመለካከትና ከአስተያየቷ በኋላ ያለሽ አመለካከት እንዴት ነው? ማለት ከዛ በፊት ብርቱካን ሚደቅሳ ሲባል የምታውቂው ነገር ነበረ? በምን አይነት
ያው በርግጥ ልጅ ነበርኩኝ በተለይ በዛው በምርጫው ወቅት ማለት ነውና ግን 97 ዓመትሽ ነበር እንጂ አላስታውስም ታዝላ ነበር ልጅ ነበርኩ በሚዲያ አይ ነበር በርግጥ ያው እና ግን በፖለቲካው ነው ማቃትና በሙዚቃው እኔ እንጃ ሙዚቃ ራሱ ታዳምጣለች የሚለው የዛኔ መሰለኝ ያወቅኩትና በጣም ተገርሜያለሁ። በዜማ ምርጫዋም ረቀቅ ያሉ ስራዎች ብዙ ያስደስቷታል። አሁን ብዙ ጊዜ በውጭም ዓለም ፖለቲከኛ ሲባል አለው በቃ ትንሽ ከኪነ ጥበብ ጋር ራቅ ማለት ነገር አለና ቡርቴ ጋር እንደዛ የለም። የሚያስደስታት ነገር ካለ ይሄንን ስሙት ሁሉ ብላ ፕሮሞሽን ልትሰራ ትችላለች። በአዲስ አልበም እየመጣሽ ነው? አዎ እየሰራን ነው። አዲስ ፕሮጀክት ጀምረናል። አዎ በቅርቡ እንዲያውም ወደ ኮንሶ ደራሼ ሄደን ነበረ። የአሁኑ አልበም በደንብ የድሮም በእርግጥ ኢትዮጵያነትን ያዘለ ነው፣ ግን ይበልጥ ደግሞ ኢትዮጵያነትን የሚያጠነክር አልበም ይዘን የምንመጣ ይሆናል ማለት ነው። እንደገና ልታጽፍሽ ነው? እኔ ደግሞ ኮንሶና ደራሼ ህዝበ ውሳኔ በማድረግ ምርጫ በማድረግ በጣም ብዙ ጊዜ ተመላለስኩበት ቦታ ነውና ሴንቲሜንታሊ አለኝ ግንኙነትና ጠብቃለሁ በጉጉት። መመለስን አገኘሽ? አዎ ያነበብሽው ነው? አዎ ጀምሬያለሁ። በጣም ኢንትረስቲንግ ነው። በእርግጥ ሞር እንዲገፋፋኝ ያደረገው በምርቃቱ ጊዜ መድረክ ላይ ሲነገር የነበሩ አጫጭር ከመጽሐፉ ላይ እነጋሽ አበበ ባልቻ ያነበቡት በጣም በቃ ሞር ጉጉት አሳደረብኝና ጀምሬያለሁ። በጣም ኢንትረስቲንግ ነው። በደም ማለት ይበልጥ ደግሞ የሳበኝ ምንድነው ይሄ ልጅ ነኝ ያለች ይሄ ፕሮግረስ የለውም ማለት ሰው ይወለዳል ከዛ እድጋል ትምህርት ቤት ይገባል አለ እንደሱ አይነት አይደለም። እዛም እዚህም ረገጥ እያደረገ ነው ያለውና እሱ ነገር በጣም ስቦኛል። እቺ ልጅ በሳለች። ያው መመለስን በተመለከተ እዛም ሄደው ነበር። እኔ እንደውም ጠብቄ ነበር ስቴጅ ላይ ከሄደችማ በቃ ሰርፕራይዝ ያደርጓት ነበር እያልኩ ነበረ። ያኔ ትክክለኛው ሰርፕራይዝ ይመስለኛል። እንደው ከምትወደው ዘፈን እዚህ ላይቭ በቅርብ ርቀት ለቡርቴ የትኛው ይሆንልሽ? ታንጎራጉርልሽ እስኪ አሁን የማይወልሽ ትንሽ ጉንፋን ይዞ ምናምን ከማይሉት ጥቂቶች ስንት ነው ይሁን? እሺ ይጀመር ከአዲሱ ይቆጠር ከአዲሱ የእድሜ መነሻ ልክ ሆኗል እሱ ይጀመር ከአዲሱ ይቆጠር ከአዲሱ የእድሜ መነሻ ልክ ሆኗል እሱ። እኔ እንዳልኩ ነው ብዙ አዲስ እድል እንትን ስላለኝ ነው ብዙ መጀመሪያ ነው ያለኝና ከብዙ መቁጠሪያ ብዙ እንደሚባለው ምዕራፍ መጀመሪያ ነገር አለ። አሁን ይሄ ራሱ አንድ ከዚህ ራሱ በምትጠዩና የምትፈሪው ነገር እንደገና መሰደድ ነው ሲባል ስለሰማሁ በጣም እውነት በጣም ለማስኪ ስለሱ ንገሪያት። ለነገሩ እሷን ብልጥ ነች። ወጣት አይ ስለ ስደት አስከትል ምንድነው ስደት ክፋቱ? እኔና ሶሊ በቀደም ለታ ምን በተለመደ ነገር ከማብራራው በምሳሌ እሺ የኛ የመጽሐፍ ምረቃው ዕለት በጣም ብዙ ተገኝቷልና ብዙ ነገሮች ቀረቡ። ሙዚቃ አለ፣ ሐሳብ አለ፣ ያ ሁሉ አብሮነት አለ እና ምን አለች ሶሊ ታምኛለሽ? ከዚህ እኮ ነው የተለየ ነው አለች ነው ከዚህ ፍቅር ከዚህ አብሮነት ነው ከኮሚኒቲ ማለት ነው። እኔ ሰው ማህፀን ውስጥ እያለ
እንትን አለው አይደለም ምንድነው እንግዲህ ልጅ የሚያቅፈው ከዛ ደግሞ ሲኖር ህይወቱ ማህበረሰቡ የምንኖርበት ነገር ልክ እንደሱ ነው አይገባንም እንጂ ማለት ነው ለብቻችን ስንነጠል አሁን እንደዚህ አይነት ቆንጅዬ ዜማ የምታወጣው ልጅ በቃ ቆርፈድ ነው የሚለው አይመጣም ማይምልሽ ሌሎችም ያየናቸው ነገሮች አሉ ልክ በቃ ሶርስ ያጣል እንደኔ አይነቱ ደግሞ ከማህበረሰቡ ጋር ነው በፖለቲካም ሆነ በመንግስት አገልግሎት ልስራ ለሚለው ደግሞ በቃ ይነጥለኛል ኃይለኛ መነጠላል እና እሱ ነው በቃ ክፋቱ ማለት ከህይወት ምንጭህ ነው የሚነጥልህ ማለት ነው ይኖራል ግን አይኖርም ነገር ነው የሚሆነው በተለይ ወደኛ ከማህበረሰብ ጋር የሚገናኝ ነገር ፍላጎት ላለን ሰዎች ያ በጣም በጣም አስቸጋሪ ይሆናል ለማንኛውም ሰው እንደዛ ነው ብዬ ነው ማምነው ያ ደስ ነው ማስብ ስደትና ስበሽ ታውቂያለሽ ነው ለምሳሌ መጽሐፉ ላይ የሆነ ቦታ ምግብ ቤት ውስጥ ገብታችሁ እያወራችሁ ከብዙ የፖለቲካ ጭቅጭቅ መሃል ድንገት ነው ያለቀሽው ወረደ በቃ ጠፋው በዛው ቀረው ነው ደነገጥኩ ወይኔ ልቀር ነው እንዴ ማለት በቃ ዴይ ቱ ዴይ ላይፍ ላይ ሁሌ ታስበዋለ ቅዳሜ ነው ጠብቄ ሸገርን ምናምን ላይቭ ነው መከታተለው ታምናለ የተሰደድሽ እንዳይመስለኝ እና እዛ ላይ ደግሞ ያው ብዙ ነገሮች ካልቸራል ነገሮች ሙዚቃ ምንም ትሰማለ እና እንደዛም ሆኖ ግን በቃ በጣም ሁሌ ህመም ነው እንደውም እኔ ስደትን ከእስር ቤትም ጋር አመሳስየዋለሁ አዎ ምክንያቱም እስር ቤትም አንዱ ስቃይ የሚሆንብህ መነጠልህ ነው አይደለ መንቀሳቀስ ማለመቻልህም አለው ግን መነጠልህ ነው ከምትፈልገው ሁሌ ህይወት የብቻ ነገር አይደለምና የጋራ ነገሩን በቃ መቁረጡ ነው ተመሳሳይ ስሜት ነው ፔኑ ያለው እና ላይክ የቻልኩት በርግጥ ልጄ መኖሯ በጣም አግዞኛል የሷን ህይወት እየተከተልኩኝ እሷን ማሳደጌ በቃ ያስቀጥለኛል ግን የራሴ የውስጥ ህይወቴ የውስጥ ስሜቴ ግን በጣም እንትናለውና እዛ ላይ በቃ ድንግጥ ነው ያልኩትና ልቀር ነውና ብዬ ደግሞ ብዙዎቹን ነገሮች ሌትስ ሴ ፖለቲካው ቀርቷል አዎ ቀርቷል እንትኑ ቀርቷል አዎ ቀርቷል ብዬ መጨረሻ ላይ በቃ ያው የወጣውበት ደግሞ አሁን መገልጸው አካባቢን ሁኔታ አሰብኩና እገሌላ ላይ ነው እዛ ጋር እንደገና ተመልሼ ላልገኝ ነው ብዬ በቃ በጣም እንትን አልኩኝ በቃ የቁሞት አይነት ስሜት በለው አረ እንኳን መጣሽ ቢብርቴ ልጅሽ እንግዲህ ልጅ ሆና ነው ቅድም ያየናት አሁን ዩኒቨርሲቲ ገባች ሁለተኛ ዓመት አራተኛ ዓመት ምን እያጠናሽ ነው ባዮኬሚስትሪ እንዴት መረጠችው እኔን ላለመሆን መሰለኝ ካንቺ ህይወት ተነስተ ያየችው የልጅነት ነገር የፖለቲካ ትራውማ አለባት ልጄ በጣም እውነት ለመናገር በዚህ ሂደት ትልቅ ዋጋ ከከፈለ ከቤተሰባችን ትልቁን ነገር ያረፈባት እሷ ላይ ይመስለኛል ብዙ ጊዜ ከኔ ስለነጠላትም ደግሞ ለመረዳትም ስለሚከብዳት ማለት ነው ምንድነው አይነት ለምን ዋይ እንዴ ስለተናገርሽ እስር ቤት ተገቢያለሽ አሁን በተለይ አሜሪካ ነው እሷ ያደገችውና በጣም ነው እንትን የምታደርገው የበፊቱንም እያስታወሰች ማለት ነው እንደውም እንደሄድን ያው ሰዎች እኔ ጋር ይመጡና ፖለቲካ ያወራሉ እሷ 6 ዓመቷ ነበር ከዛ አንድ ቀን አረሳው አንዱ ትልቅ ሰውዬ ናቸው ዶክተር እና ዝም በሉ ፖለቲካ አታውሩ አለቻቸው እና ምናምን ሲሏት እንዴ እንደገና አልታሳስሩብኝ ነገር እና ከልጅነቷ ከዛ በቃ መጨረሻውን ነገር ለመራቅ እንትን ነበራት ግን ያው እየተማረችም ስትሄድ ሞር ናቹራል ሳይንስም ፍላጎት አደረባት ወደዛ ሄደች አሁን ካደገች በኋላ የሄድንበትን መንገድ በተሻለ እየተረዳችው በእናቷ ህይወትም እየኮራች እየመጣች ነው መልህ በቃ ያለንበትን ሁኔታ በደንብ አንደርስታንድ ታደርጋለች ለምን
የከፈልነውን ነገር እንደከፈልንም ትረዳለች እንደ ትኮራብኛለች ደስ ይለኛል በጣም I'm proud of you ማሚ ካለሽ በጣም ትልቅ ነገር ነው መመለስ መጽሐፍ ተፈርሞ ተሰጠሽ አንተ ሰጠኝ እንዴ አሁን ነው የሚሰጥሽ ይሄው ሌማ እንግዲህ የማ እንግዲህ በአዲስ አልበም ጠብቁን እያለች ነው ይሄ አልበም በጣም መሳጭ እንደሆነ በወጣበት አጋጣሚ ቡርቴ አስተያየት ሰጠች እና ቢገናኙ የሚል ሐሳብ መጣ ከፕሮዲውሰሮቼ ሁለታችሁም ደስተኛ ናችሁ ያሳል የማ ጥያቄ ያለሽ ለቡርቴ ጥንካሬ ይባታለውና የሆነ እሱ መናገር ፈልጋለሁ አይሲ የሆነ ጠንካራ ሴት በሷ ውስጥ እና ባለፈው መድረክ ላይ ያዩሃት የምታስቀና ሴት አለች እሷም ቦንኩ ምትላት እንደዛ አይነት ጥንካሬ በሷ ውስጥ አይባታለሁ በዚሁ አጋጣሚ ልንገራት አይሽ ተምሳሌ ትሆንሽኝ ያለች ለቡርቴ ለምሳሌ የማስላንች ጥንካሬ እያወራች ነው ቡርቴ የምታወራላት ጠንካራ ሴት አራያ የሆነች ከፊት አለች በተለያየ ጊዜ የተለያዩ ሴቶች ነበሩ በጣም ልጅ ሆኜ ዳኛ በቴሌቪዥን ዳኛ ሴት በቴሌቪዥን አይቼ እሷን ነው መሆኑ ብዬ በቃ እንዲቦግ ብሎብኝ ራስቸው ቆይቼ በኋላ አገኘኋት አጸደወይን ትባላለች ዳኛዋን አሁን በህይወት ኑር አላቅምና የጠቅላይ ፍርድ ቤት ዳኛ ነበረች እና በጣም እንደ ትልቅ ምሳሌ ምን በተለይ ወጣት ስትሆን ምታየው ሰው ትፈልጋለህ ልጅ ስትሆንም እንደዛው አሁን ስጽፍ ራሱ ሴቶቹን ሞራያቸው እንደነበረ ገባኝ አይገርምህም በአካባቢያችን ላይ ያሉትን ሴት በጣም ትልቅ ምሳሌዎች እንደሆኑ ኢቭን ሳይገባኝ ለካ ነበሩ እና ስጽፈው ነው በደንብ ሞር እየተረዳሁት መጣሁ ያው እንግዲህ የማን እንደው ብትገኝና ቡርቴን ያው በታመሰግኛት አልናት ካስቸጋሪ ሁኔታ ላይ ተነስታ እንደመጣች ሰምቻለሁ ማለት እኔም እሷን ማመስገን አለብኝና የማን አመስግኑልን ከልብ በአዲስ አልበሙ አጠብቋት ይወይለም እንዴ ያቀዳበረ ነው ያው ምንም የምትሰራው ስራ ጠብ የሚል አይደለም በተለይ እኔም ሲባል ስለሰማው ነው አዲስ አልበሟ በልዩ ሁኔታ እየተዘጋጀ ነው አሁን ግን ለቡርቴ ክብር ስንት ነው የተሰኘ ዘፈኗ ከመድረክ የተቀዳውን ለሰይፉ በኢቢኤስ ተመልካቾች እነሆም ብለዋልና የማን አመስግኗት ባካችሁ የማይ አመሰግናለሁ የውበቷ ማማር የፈገግታዋ ሚስጥር ብላሰም የጥርስ ህክምና ነው የምንሰጣቸው አገልግሎቶች ሬጉላር ኤንድ ዲፕ ክሊኒንግ ጥርስን ማጽዳት ኢንቪዛላይን የጥርስ ማስተካከል ፊሊንግ ጥርስን መሙላት ኢምፕላንት ጥርስን መትከል ኤክስትራክሽን ኤንድ ዴንቸርስ እና ሌሎችን በመሳሰሉ አስተማማኝ ስራዎቻችን ትደሰታላችሁ የተለያዩ ኢንሹራንሶችን እንቀበላለን ጤነኛና ያማረ ጥርስ እንዲኖሮት እናደርጋለን ለአዲስ ታካሚዎች ጥርስን ነጭ ማድረግ ዋይትኒንግ በነፃ እናደርጋለን የተለያዩ ኢንሹራንሶችን እንቀበላለን ብቅ ብለው ይጎብኙ ልምድና ችሎታ ያላቸው የጥርስ ህክምና ባለሙያዎች ከዘመናዊና ንጽህናቸውን ከጠበቁ የጥርስ ስራ መሳሪያዎች ጋር ይጠብቋቸዋል ብላሰም የጥርስ ህክምና ሁሉንም አይነት ሰርቪስ ማግኘት ትችላላችሁ ብላሰም ስማይል በውድ ብሪጅ ኤንድ ሎርተን ለምትገኙ ለሁሉም ሀበሻ ኮሚኒቲ ብላሰም ስማይል ብዙ ጊዜ የብርቱካን አብዮት ሲባል ሰማለሁ ዛሬም ይኸው ብርቱካናማ ሆና ነው የመጣችው ማን ነው ብርቱካን ያለሽ ማን ነው አባቴ አራተ ግን ተገጣጠመ ታሪክ አለው የራሱ እና ግን በቃ ለአንባቢዎቹ ይዩት በጣም አስፈላጊ ጉዳይ ነው መመለስ ላይ አለ ብርቱካን ራስሽን ተወጃለሽ ብርቱካን መብላት ወይናት እንደንዴ ካፕልና ከብርቱካን አፕል
አክቹሊ እዚህኛው መጽሐፍ ላይ ብርቱካን ቀለሙ ነው የሚል አንድ አጭር ታሪክ አለ። ይሄ ራሱ ቀለሙ ነው። ለቀለሙ በእናታችሁ ወደ ኋላ ልመልስሽ ነው። ስዬ አብርሃ ላይ በጊዜው በነፃ የሚለው ነገር ተፈረደ። የብርቱካን የሚለው ስምም በጣም ገነነ። ከቀድሞ የመከላከያ ሚኒስትሩ አቶ ስዬ ጋር ከዚህ ፍርድ በኋላ ተገናኛችሁ? አዎ። ምን አሉ? ከዚህ በኋላ ሳገኛችሁ የት ነው የተገናኘ ነው? የት ነው? ቃሊቲ። ኧረ ተይ ሁለታችሁም። እሳቸው ሳይፈቱ አንቺ ታሰርሽ። ምን አሉ ስትገናኙ? እሳቸው ማአት አጃቢ ያላቸው፣ እሺ፣ እኔ ማአት አጃቢ አለኝ። እሺ። ከዛ ሰላም ሊሉን ብርቱካን ብለው ሲመጡ የእሳቸው አጃቢ ምን ነው በቃ ይኸው ነው ቃሊቲ። ያው ሊያመሰግኑሽ የፈለጉ መስሎኝ። ሰላም ሊለኝ እንዴ ስንት ዘመኑ እንግዲህ ቢሆን ነው። ከዛ በቃ እንዲህ ተባባል በቃ በዛው። ከዛ በኋላ ግን ኦፍ ኮርስ ነው ውጪ ብዙ ጊዜ ተገናኝተን ያን አጋጣሚ ያስታውሱታል እሳቸው? ጸብ መጽሐፍም ጽፈውበታል። ስትፈቺ የሰው ስሜት በጣም የተለየ ነበረ። እንትን ነው የሚመስለው አትሌቶቻችን ወርቅ ይዘው ሲመጡ እሳቸው የሚያደርጉት ነገር በቃ አዩ አቴልሲዮ በቃ ምን ማለት እንደሆነ እሱኛው በጣም በቃ ሁል ጊዜ ባየሁት ቁጥር እንባንባ ያደርገኛል። እንደተሳሉ በደንብ ያስታውቃል። በጣም ብዙ ስለት ለቤተክርስቲያን አለ። አድባራችን ላይ ደግሞ ስለት ያመጡና በግ ምናምን ያርዳሉ። ብዙ ጊዜ ግን ያው ብዙ ጊዜ አንገላታኋቸው። ኤኒዌይ እስር ቤት እየተመላለሱ ስንት ቀን ተጨፈረ? በጣም ብዙ ቀን። ሶስተኛም እኮ አለው። እኔ የመጀመሪያ ስፈታ አለ፣ ሁለተኛ ስፈታ አለ፣ ከዛ ከአሜሪካ ስመለስ አለ። ስለዚህ ጭፈራውን በኋላ ላይ አንቺም የለመድሽው መሰለኝ። አይ ሁልጊዜም ልዩ ነው። የትኛው ነው ይበልጥ በቃ ጭንቅላትሽ ውስጥ የማይረሳው? ሁለተኛው ይመስለኛል ነው ስደቱ ነው? ያንደኛው ድምቀቱ ማለት ነው። ያንደኛው ራሱ አካባቢው የሚያደርጋቸው ነገሮች አሉ። ድግሱ ምኑ ጭፈራው እንዳልከው እንዳለ ሆኖ የማይረሳኝ ሌላ ተጨማሪ ነገር አለው። ሳምንቱ ሙሉ እኮ ከከተማው በቃ በሙሉ ሰዎች እየመጡ በቤታችን ሰላም ይሉን ነበር። እና ቤት ቁጭ ብለህ በቃ ከኮተቤ ከጋዛንችስ ከዚህ ከዛ እየተባለ ሰው መቀበል በጣም ምልህ በጣም ልብ ይነካል። እና አንዳንድ ጊዜ ወጣ ስል ደግሞ ጽፈው ይሄዳሉ። 4-5 ነገር ምናምን በጣም ደስ ይላል አሉኝ እነሱ ዶክመንቶች። ሞር የሚቀጥለው መጽሐፍ ላይ ያመጣቸዋል። ከመጣሽበት ከመንገድ አንጻር ይሄንን ፎቶ ደግሞ ያው አትረሺውምና አሁን የሆነ ሰዓት ላይ ከምርጫ ቦርድ ከወጣሽ በኋላ ብርቱካን ራሷን እያደመጠች ነው፣ መጽሐፍ እየጻፈች ነው። ወደ ፖለቲካው ዓለም እንደገና ትመለስ ይሆን? አረ በቃ ባይ ዘ ወይ ፖለቲካ ብዙ እኔ የምልህ ሰው ፖለቲካ ውስጥ ለረጅም ጊዜ መቆየት የለበትም በአጠቃላይ። ኧረ ተይ ለምን? ከባድ ነው በጣም ይቦረቡርሃል ውስጥህን እና ቅድም እንዳልኩት ከመደበኛው ህይወት ወጣ የሚያደርግ ነገር ከሰው የሚለይ ነገር ስለሆነ መልካም የሆነ ስራን ወይም መልካም የሆነ የፖለቲካ አካሄድን እየረሳ ወደማይሆን ነገር የሚሄድ እድል ይጨምራል እኮ ማለት ዓለም ላይ ሁላ የምታየው ነገር አሁን አፍሪካ ላይ ፕሬዝዳንቶች ፕራይም ሚኒስትሮች ለስንት ዓመት ለ30 ለ40 ዓመት ሲቆዩ ታያለ አይደለ?
ሲጀምሩት ግን እንደዛ አይደለም። ሲጀምሩት አብዮተኞች አሁን አንዳንዶቹ አገራቸውን ከኮሎኒያሊዝም ምናምን ላላቀው በቃ ህዝባችንን እዚህ አድርሰን ብለው ይጀምሩትና ሲከርሙ ምን ይሆናሉ? ባህሪያቸው እየተቀየረ ይሄዳል። ስለዚህ ከፖለቲካ መክረም አይደለም ባህሪሽ እንዳይቀየር ነው። እኔ አይደለም አጠቃላዩን ነው እንትን ያደረኩት። ለኔ ግን ለረጅም ጊዜ እሱ ላይ እንትን ማድረግ ይከብደኛል። ለራሴ ለመንፈሴም በጣም ይከብደኛል። በጣም ብዙ አስቸጋሪ ሁኔታዎች ያሉበት አስቸጋሪ ዳይናሚክስ ያለበት ቦታ ነውና መንፈስህንም ይጎዳል፣ ስሜትንም እንትን ያደርጋልና አሁን በአውሮፓ አሜሪካ ያደጉት ሀገራት ላይ አሁን የአሜሪካን ሴናተሮች ተብሎ ሽማግሌ ሰዎች ምናምን በእድሜም በምንም በጣም ሲበሰል ይፈልጋሉ ከወጣቶቹ ጋር ሚክስ ያደርጓቸውና አሁን ሳይሽ ወጣት ነሽ። በዚህ እድሜ ከፖለቲካው ዓለም ጫማ መስቀል ወይም ደግሞ ሪዛይን ማድረግ አግባብ ነው ብለሽ ታስቢያለሽ? ልምድሽን እስካሁን የመጣሽበትን መንገድ በደንብ ልታውጪው የምትችይበት ልጆቹን ኮተኩታለሁ ነው በቃ ልምዴን ለሌሎቹ ሼር በማድረግ ደግሞ በዛም እኮ ያው ነው አይደለ? እንደውም አንድ ሆነ ከምትሰራው ለ20ም ለ30ም ከዛም ለሚበልጡ ወጣት ልጆች እንዳይ ምን መሳሳት እንደሌለባቸው ምን ትክክል ሊሰሩ እንደሚችሉ እኔ ካየኋት ባካፍልም እሱም ጥሩ ነገር ነውና እንደሱ አደርጋለሁ ብዬ አስባለሁ። አዎ በፊት የሙሉ ጊዜ እንግዲህ ህግ ሰው ነበርሽ፣ በኋላ የሙሉ ጊዜ ፖለቲከኛውሽ፣ አሁን ብርቱካን ሚደቅሳ የሙሉ ጊዜ ጸሐፊ ሆናለች። አሁን የገባኝ ዋው በቃ ሙሉ ሰዓት። እስኪ አንድ ቀን ውሎሽ ንገሪኝ። ጧት ስትነሺ የመጀመሪያ ስራ ምንድነው? ወክ በጣም አሪፍ። ከዛስ ታበሲያለሽ? አላበስልም። በጣም የምትወጂው ምግብ ምንድነው? ጨጨብሳ። አንድ እዚህ ጋር ተገናኝተን ነገር የጨጨብሳውን ታሪክ አውቃለሁ። ከዛ ውጪ በተለየ በየቀኑ የምታደርጊው የማይቀር ነገር ምንድነው? ለመጻፍ መቀመጥ። ኧረ ተይ። እንደሱ ካላረከው አይመጣም። አላውቅም ነበር በፊት እና በቃ መደበኛ ሰዓት ኖሮ ምንም ቢመጣልም ባይመጣልም ቁጭ ማለት አለብህ። ለመጻፍ በተለየ የምታደርጊው ነገር ምንድነው? አንደኛ ያው ሰዓቱን መወሰን፣ ስልኩን መዝጋት፣ ከዛ ለመጻፍ ቶሎ ካልመጣልኝ ሌላ ማነበው የምወደውን ነገር አነባለሁኝ። ሌላ አሁን ይሄን መጽሐፍ ስጽፍ ያደረኩት የጠቀመኝ ሌላ ነገር በጣም የምወደው የህንድ ፖኤት አለ። አንድ ሁለት ግጥሞቹን እዚህ ላይ አስገብቻቸዋለሁ ተርጉሜ። ሙሉ መጽሐፉን ተርጉሜ ጨርሼዋለሁ እና ያ ማድረግ የነበረው በቃ የኔ ያልጻፍ ሲለኝ እሱን አንድ ግጥም ወስድና ተረጉማለሁ። ከሷ ጋር እንትና ብዬ ተጫውቼ በጣም ቆንጆ ነገር ስለሆነ ትንሽ መንፈሴንም ያነቃቃኛል። ከዛ ወደ ራሴ ደግሞ ሄዳለሁኝ። በቃ ይሄ እንደዛ የግድ 2-3 ሰዓት እንደሱ ማድረግ አለብኝ። እንግዲህ መመለስ ከቦጌት ትውስታዎቼ ጋር የብዙዎችን ቀልብ የጻፈ አዲስ መጽሐፍ ነው። በተከታታይ ካሁን በኋላም ተወዳጇ ፖለቲከኛ የቀድሞ ፖለቲከኛ የሆነ ጸሐፊ ብርቱካን ሚደቅሳ የጻፈችው መጽሐፍ በብዙዎች ዘንድ በጣም ተወዷልና የሰይፉ በኢቢኤስ ቡክ ክለብ አንብቡት ሲል በትህትና ይጋብዛል። በጣም ምርጥ መጽሐፍ እያየው ነበረ። በውስጡም ያሉትን የተለያዩ ጉዳዮችና በፎቶ የታጀቡ ያሉሽን ነገሮች ነው ያወጣሽውና እነዚህን ፎቶዎች በሰነድነት ይዘሻቸው ነበር? ማን ሰጥቶሽ ነው? ከየቤቱ ከስር ተጽፏል አይደል? ከግድግዳ ላይ አሁን እሱ በጣም ወዳቸው እንደ እናቴ የምቆጥራቸው ወይዘሮ ዘነበች ገብረየስ ይባላሉ። ከቤት አሁን በህይወት የሉም፣ ቤተሰቦቻቸው አሉና ከነሱ ቤት ነው የወሰድኩት። በጣም የገረመኝ ጎረቤቶቻችን እኛም ጨምሮ የፎቶ ሰዎች እንዳልሆን ነው የገባኝና አንዳንዶቹ ፎቶዎች ያው በጣም በስንት እንትን ነው ተጠግነው ነው የቀረቡትና ከቤተሰብ ግድግዳ ከአንዳንድ ጊዜ ከአልበም ከተገኘ ማለት ነው። ከፎቶም በተጨማሪ አንድ አንባቢዎቹ እንዲያስተውሉት የምፈልገው የመጽሐፉ አካል በጣም ኢምፖርታንትና
ጥሩ ነገር የሰራ ነው ብዬ የማስበው ከኋላ ያለው መጠቁም ወይም ኢንዴክሱ በጣም የተለፋበት ነው እና ታሪክ ውስጥ ያሉ ሰዎች ቦታዎች በደንብ ተሰንደው ተቀምጠዋል። ለምርምርም ጥሩ ነው። አንዳንድ ጊዜ ደግሞ በሱ ራሱ እንደማውጫ ሙላ ተጠቀምበታለህ። የኮፒ ኤዲተራችን ሀሊታ ይርጋ በጣም የለፋበት ስራ ነው። ዩዥዋሊ የግለ ታሪክ ወይም እንደዚህ መሰል ጽሁፎች ላይ አናገኝም፣ ግን መደረግ ያለበት ነገር ነው ብለን የሰራ ነው ነገር ነው። ያው እንግዲህ መመለስ የጊዜው ምርጥ መጽሐፍ ብለናል። ቡርቴ ሰይፉ ቤበስ እንግዳ ነበረች። ምስጋና ካለሽ የስንብት ጥያቄ ነው ቡርቴ። አዎ ቅድም ነካሪጋለሁኝ። በኤዲተሮችን በጣም አመሰግናለሁ። ይኩኖ አምላክ መዝገቡ፣ መሰረት አበጀ፣ ኮፒ ኤዲተሪ ደግሞ ሀሊታ ይርጋ። በዚህ ደግሞ በጣም ብዙ ያገዙኝ ሰዎች አሉ። በመጽሐፉም ላይ ጠቅሻለሁኝ። እንግዲህ አንባቢዎች በጣም ወደው ያነቡታል ብዬ ተስፋ አደርጋለሁኝ። በራሴ የተፈረመ መጽሐፍ ዴሊቨር እናደርጋለን። የተቋቋመ ይሄን የሚያከናውን የሴልስ ቲም አለኝ። የሚያዙበት መረጃ ሶሻል ሚዲያ ላይ አለ። በማንኛውም ደግሞ የመጽሐፍት መደብርም መጽሐፉ ይገኛል። መልካም ንባብ እመኛለሁኝ። አንተንም በጣም አመሰግናለሁ ዛሬ እዚህ ስለጋበዝከኝ ሰይፍዬ። ከልብ እኛ ራሳችን ይሄን የመሰለ ደረጃውን የጠበቀ ስራ ስለሰጠሽ እናመሰግናለን። በብዙዎች ዘንድ ትወደዳለች። ፖለቲከኛ ብቻ ሳይሆን ነፍሷ ያው የኪነ ጥበብም አድናቂ ነው። ስለ ብርቱካን ሚደቅሳ ብዙዎች ያውቃሉ። መጽሐፏን ያነበቡ ሁሉ በጣም በሚገርም ሁኔታ ጥሩ አስተያየት ሰጥተዋል። እናንተም እንድታነቡት ጋብዘናል። ቡርቴ እንግዳችን ስለሆነች ከልብ እናመሰግናለን። አመስግናችሁ ሸኙልኝ። እድሜ ከጤና ይስጥሽ።